ሊንክ አድርጉ። ይሄን ላይቭ ስቶሪያችሁ ላይ አድርጉት፣ ሼር አድርጉት፣ ሪፖስት አድርጉት። እነዚህ የፕላትፎርሙ የሚያስፈልገው ነገር ስለሆነ ሁሌ የምናስቸግራችሁ ይህንን ስለሆነ ታፕታፕ ኮፒ ሊንኩን ከፍ አድርጉት። ሁላችሁም ታፕታፕ ኮፒ ሊንክ በደንብ ከፍ አድርጉት። ሁሌ ትምህርት እንደጀመረ ታፕታቡ ከ1 ሚሊዮን ብታሳልፉት መልካም ነው። ኮፒ ሊንኩን ከ50 ሺህ በላይ ብታሳልፉት መልካም ነው። እንደዛ መሆኑ እንዳታቋርጡ። ይህ አገልግሎት ትንሽ ያው ጫና ስለሚበዛብን ቀላል ነገር እንጠየቅናችሁ። የዚህን ሰውዬ ግንባር ቀጥቅጡት ነው እያልን ያለ ነው። ቀጥቅጡት። እንግዲህ እንደዚሁ ታፕታፕ ኮፒ ሊንክ የሌለባችሁ ዩቲዩብ ላይ ያላችሁት ወንድሞችንም ሰላም ክርስቶስ ይብዛላችሁ። ሰላም ብለናል። እናንተንም እናንተ ታፕታፕ የለባችሁ ምን የለባችሁ ምን አለባችሁ ትላለህ። ግን ያው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሜምበር መሆን የምትችሉ ሜምበር ሁኑ። እንደተለመደው እንግዲህ ያው እንጀምር። አሁን እንዴት ነው ቦስ? ይሄኛውን ከስር ያለውን ነው ያልኩት፣ አንተን አይደለም። መቼ ነው የሚያወራው? አይሰማኝም። አይሰማውም። ሰላም ደናችሁ፣ ሁላችሁንም ሰላም ብያለሁ። እንኳን አመጣችሁ። ኦራይት ዛሬ ገራሚ የቁርአን ክፍል አንድ የጥቅስ ቤዝድ አድርገን በዛ ጥቅስ መሰረት የተለያዩ እናያለን። ዘይድ ቢን ሙሐመድ he was called ዘይድ ቢን ሙሐመድ። ስለዚህ ሰው እናያለን ዘይድ ቢን ሙሐመድ ተብሎ ስለሚጠራው በኋላ ግን ስለተካደው አንድ ሰው እንማማራለን። ሙሐመድ ሚስቱን ስለነጠቀው ሰው ማለት ነው። ስለዚህ እንማማራለን። ቶፒካችን እዚህ ላይ መሰረት ያደረገ ነው። ታውቁታላችሁ ቶፒኩን። እኔ እንኳን ብዙም ቶፒክ ያልነበረም ይሄ ቶፒክ ታውቃላችሁ። ሰሞኑን ነግሬያችኋለሁ። በጣም ቢዚ ነኝ እና ቀጣይ እንትን እስከምንል እስኪ ከለስ እናድርግ። ድሮ ከተማማርንበት ከዓመት በፊት የተማማርነውን በሚል ነው። ሲመቸን ደግሞ እስኪ አዳዲስ ቶፒኮች ይዘን እንመጣለን። አሁን ትንሽ ቢዚ ስለሆንኩ ነው እና ዛሬ የምንመለከተው ስለ ዘይድ ቢን ሙሐመድ ይሆናል ማለት ነው። የሙሐመድ የማደጎ ልጅ ስለነበረው ሙሐመድም ዘይነብ የምትባል ስላጋባው ሰው መጨረሻ ሚስቱን ስለነጠቀው ሰው የምንወያየው ነው። የማንኛው ነው የረዱሰው? ካርፋድ እሱ ነው። ኦኬ ሚት አድርጓል። ድመቷ ራሱ እየጮኸች ነው። ምንድነው? ስጋ ፈልጋ ነው ወይንስ አይጥ ያለ መስሏት እዚህ? ኦራይት እንግዲህ ሰምታችኋል። ቶፒኩን ሰምታችኋል። ቶፒኩ ግልጽ ነው። ስለ ሙሐመድ ሰምታችኋል። ቶፒኩን ስለወሰደበት ሰውዬ ይሆናል ማለት ነው። ሙሐመድ ልጁን ያገባበት በኋላ ኔትወርክሽን አስተካክል ወይም ሚታርጊ። ስለዚህ ሰውዬ ይሆናል የምናወራው ማለት ነው። ወደ 7 ጥቅሶች ቁርአን አንድ ምዕራፍ ከወረዱት ውስጥ ከዚህ ታሪክ ጋር በተያያዘ ናቸው ማለት ነው እና ይህንን የምንመለከተው ይሆናል ማለት ነው። እናንተም ታብታብ እያደረጋችሁ ትማማራላችሁ ማለት ነው። ስለዚህ ሰውዬ ታሪክ አሳዛኝ ፍጻሜውን እንተርክላችኋለን። እናንተም የሚሰማችሁን ፊሊንጋችሁን በዛው በሱ ቦታ ብትሆኑ ምን እንደሚሰማችሁ እናያለን ማለት ነው። ከምንም በላይ ግን አንድ አባት ያላችሁት አካል ሚስታችሁን ሲነጥቃችሁ ወይም ደግሞ ሚስታችሁን ቢወስድባችሁ ምን አይነት ፊሊንግ ሊሰማችሁ እንደሚችል ዘይድ ማለት የሙሐመድ የማደጎ ልጅ ነው። ሶሪ ዘይድ ማለት የሙሐመድ ማደጎ ልጅ ነው። በሙሐመድ የሚጠራ ሰው ነበረ።
ዘይድ ቢን መሐመድ ተብሎ ነበር የሚጠራው። የመሐመድ ልጅ ተብሎ ነበር የሚጠራው። እናም ዘይነብ የምትባል ደግሞ የመሐመድ ከዝነ ነበረች። እሷን ዘይድ አገባት፣ የመሐመድን ከዝን ማለት ነው። ከዛ በኋላ ከዕለታት አንድ ቀን መሐመድ ዘይድ ቤት ሄደ። መሐመድ ዘይድ ቤት ሲሄድ ዘይነብን ንፋስ ማሂር አብዲ ምን ልታርምን ሲል አያት ማለት ነው። ከዛ መሐመድ ነው ያያት። መሐመድ አያትና በጣም ቁንጅናዋ ማረከው። መሐመድን ቁንጅናዋ ሲማርከው ወዋላ የሰዎችን ልብ የምቀይር ምናምን ብሎ ተመሰጠ። እሷም ይሄንን ሰማች። ከዛ በኋላ ዘይድን ናቅናቅ አደረገችው፣ ጣል ጣል አደረገችው። ከዛ ዘይድ ቀጥታ መጣና መሐመድ አባቴ ሚስቴን ትፈልጋታለህ? ሚስቴን ልታገባት ትፈልጋለህ? ውሰዳት አለው። መሐመድ ደግሞ ሼም ያዘው። ሰዎች አሁን በወስዳት ሰዎች ምን ይሉኛል? የልጁ ሚስት ነጠቀ ይሉኛል። እንዴት ላድርግ አለ። ከዛ እንዴ ላላ እንደሚታወቅ የልጁ ሚስት ወሰደ ተብዬ እታማለሁ። ሙሉ ይሄ ማወራላችሁን ከዛ ኔክስት በመረጃ እንሄድበታለን። እያንዳንዱ ማወራው ቁርአን ላይ ያለ፣ ሀዲስ ላይ ያለ፣ ተፍሲሮች ላይ ያለ እና እንዴት ነው አሁን ከሷ ፋትቼ ባገባት የገዛ ዘመዱን የአክስት ልጅ የገዛ ልጁን የአክስቱን ልጅ አገባ፣ ማደጎ ልጁን የልጁን ደግሞ አገባ። አባቴ ልጁንም ሚስት ነጠቀ እባላለሁ፣ የዘመዱንም አገባ እባላለሁ። እንዴት ላድርግ እያለ መሐመድ ተጨነቀ። ዘይድን ደግሞ ጠዘጠዘችው። ዘይነብ ናቀችው። ይህን ጊዜ ዘይድ ምንድን ያደረገው? ቀጥታ ለመሐመድ መጥቶ ውሰዳት። ከዛ ሼም ያዘው መሐመድ። ኖ አትፍታት፣ በውስጡ ሲፈታ ተገባታለኝ እያለ አንተ እርጉም ለምን ትቀጥፋለህ? ቀጣፊ የተረገመ አትፍታት ያዛት አለ። መጨረሻ ላይ ያው አላህ ነገረኝ አለ። አንተ ስፈታት እኔ ላገባት ሊያጋባኝ ነው አላህ አለ። ከዛ ቁርአን አወረደ። አንተ ውርደታም ለምን ትዋሻለህ? ሱራ 33 37ን ክፈተው። ማን ውርደታም እንደሆነ እናያለን፣ ነብይህ ወይንስ እኔ? ሂር ዊ ጎ ናው። አላህ ያዋረደ። አንተ ስትጀመር የተዋረድክ ሰው ነው። ከአንተ ደህና ነገር አይጠበቅም መቼም። እስቲ እናያለን። አንብብ፣ አሁን አንብብ። የኔን ቻሌንጅ ዛሬ የለው አልቅሳችሁም ያወጣላችሁ። የዛሬው ቶፒክ አንብብ። ምንም ይህን ክፍል አንብብና እኔ እንዳልኩት ካልሆነ እኔ አንብብ። እኔ ያወራሁትን ከቁርአን ከሐዲስ ከተፍሲር ማምጣት ካልቻልኩ ንጽጽር አቆማለሁ። አንብብ። አሁን ደኢፍን እኮ ነው ሰብስበህ የምታመጣው። ቁርአንህ ደኢፍ ነው። ገና ላወራሁት መዓት አለ። ፊት የተከፈተው ምንድን ነው? ይሄ ቁርአን ነው። ምንድን ነው እሱ? ደኢፍ አዲስ ነው። ለነገሩ ደኢፍ ነው። ታነባለህ ወይንስ ይሄ ቁርአን አይደለም? የዛሬው ቶፒክ ይገብዳችኋል። ለማውራት እያንዳንዷ መረጃ ያመጣለሁ፣ ግን አንብብ ቁርአንን። ጥያቄ አለኝ። እሺ አብዲ አንብብ። ይሄን ክፍል ደኢፍ ነው ምናምን የሚለውን አንብብና ደኢፍ መሆኑን አሳየን። የቁርአን ቀጥታ ወደ ቁርአን አዙሩልኝ። ተፍሲሩን ተውና ቁርአኑን ነው የማነብልህ። እሺ ቀጥል። ይኸው ተፍሲር ኢብን ከሲር ቀጥል። ድምፅህን ከፍ አድርግ። ከዛ ወጀክ ምን ማለት ነው? ድምፅህን ከፍ አድርግና ቀጥል። እኔን አትጠይቀኝ። ፍትሃው ነው ውሸት ነው ብለሃል። ወጣው እኮ ለማለት የፈለግከው አምስክ አለይ ከዛ ወጀክ ወተቅላህ ወተኽፊ ፊ ነፍስክ። ለዚች ቃል ነው አንተ የወጣኸው። ይሄ ወደ ፈለግከው ምናምን አትበል። እሺ
አንብብ በስርዓት والله አንብብና ሰውዬ ድምፅን ከፍ አድርግ። وإذ تقول الذي أنعم الله عليك وأنعمت عليه أمسك عليك زوجك واتق الله وتخفي في نفسك ما الله مبديه وتخشى الناس والله أحق أن تخشى الناس لمن إلى اليوم እኔ አልጠይቀኝ ምንድን ነው የሚለው ፈስረው እፎይ አታውቅም ይሄ በምትለው መንገድ አይደለም እኮ ፈስረው ምንድን ነው የሚለው ሚስትን ተንከባከባት ነው የሚለው አሃ ሚስትን ተንከባከባት ነው የሚለው أمسك عليك زوجك واتق الله وتخفي في نفسك ጎበዝ ሚስትን ተንከባከባት ከዛ ቀጥል ሙሉ እንደዛ ነው የሚለው ጎበዝ ተስማምቻለሁ ሚስትን ተንከባከባት ነው የሚለው ማርክ ማይ ወርድ ቃልን እንዳቀየር ይሄ ሚስትን ተንከባከባት ብቻ ነው የሚለው እንደዛ ነው አለቀ አይደለ ልዋሹ በሞከራችሁ ቁጥር አስተምሮትን ታፈርሰዋለህ እኔ እስማማለሁ ለመጨረሻ ቻንስ ልስጥ ይሄ የሚለው ሚስትን ተንከባከባት ብቻ ነው እባክህ ሚዩትን አንሳና መልስልን ሚዩት አታርግ ክፍሉ የሚለው ይሄ ሚስትን ተንከባከብ ብቻ ነው እኔ እንዳልኩት አይደለም ሚስትን ተንከባከብ ብቻ የሚለው አብዲ የመጨረሻ ቻንስ ነው መሰጠህ በኋላ ጣልቃ መግባት አትችልም እድልን ተጠቀም አዎ ይሄ የሚለው ቁርአኑ እንዳለ ሚስትህን ተንከባከብ ብቻ ነው አይደል ያልከን ነው ሐሳብን ትቀይራለህ እባክህ ማይክን አንሳው ቀጥል ያልከውን እስቲ ለማለት የፈለግከውን አዳምጥ ችግር የለውም እኔ ምንም ምለው የለም ትክክል አይደለም ያልከው ብለህ ይሄ ክፍሉ የሚለው እንዳለ ሚስትን ተንከባከብ ነው ብለኸኛል ሪሱን እኮ ነው ያነበብኩልህ ርዕስ የለውም ሲጀመር ቁርአን አያ ነው የምን ርዕስ ነው ያነበብከው ርዕሱን ያነበብኩት ይላል ሲጀመር ባብ የለውም ክፍሉ ቁርአን ነው እኮ ባብ ቀጥል እሺ ለማለት ይፈልጋል አልቀጥልም ያነበብከው ሙሉ ክፍሉ ይሄ አያው የሚለው ሚስትን ተንከባከብ ብቻ ነው ቀጥሎ ያወራል ይናገራል ቁርአን ምንድነው የሚናገረው ቀጥሎ እናቀው ነው ያነበብኩልህ ምንድነው ቀጥሎ የሚናገረው ያውዳው እኔ እፎይ ነኝ ጠንቅቄ የምገባበትን ምጠቅሰውን ምናገረው ማቅሰው ነኝ እናንተ ቤት እዛ ሲመጡ ኡስታዞቹ ክርስቲያኖችን እንደሚያጭበረብሯቸውን አረብኛ አንብበው እኔን አንብባቸው አሸውዱኝ አይደለም ፊት ለፊት የከፈትኩትን አንድ አዲስ መረጃ ዘበመጣ በዚህ ጉዳይ ላይ አሸውደኝ ምን አይነት አርጉመንት ይነሳበታል ምን አይነት መልስ ይሰጠዋል ጠንቅቄ ማቅሰው ነኝ ከዓመት በፊት የገባውበትን ቶፒክ ተውና አዲስ ቶፒክ ቢመጣ በዛ ጉዳይ ላይ ምን ሊሆን እንደሚችል ጠንቅቄ ማቅሰው ነኝ ስለዚህ የመጨረሻ ቻንስ ልስጥ እዚህ ክፍል ላይ ይህን ክፍል ትተረጉማለህ ወይንስ እስከ መጨረሻ ሳይለንት ትሆናለህ በዚህ ቶፒክ ላይ ጨርስ ችግር የለውም አዳምጣለሁ በቃ ታም በኋላ ማይከን እንዳታነሳ እድልን ጨርሳል መሐመድ ተመለስ መሐመድ ተመለስ እኔ አንዴ ጥያቄ አለኝ ጥያቄ በኋላ ነው የምንቀበለው እሺ በደንብ አስተውሉ ይሄ የዘይድ ታሪክ ነው ዘይድ ቢን ሙሐመድ ወይንም ደግሞ በቀድሞ ዘይድ ቢን ሐሪስ በኋላ በቀድሞ ስሙ የሙሐመድ ልጅ ዘይድ ታሪክ ነው ይሄ ታሪክ ሙሐመድ ያሳደገው ማደጎ ልጁ የነበረው የሙሐመድ ህይወት ታሪክ ነው ይሄ የቁርአን ክፍል እንዴት አንደኛውን ስህተት ለማረም ሌላ ጥቅስ አንደኛውን ስህተት ለማረም ሌላ ጥቅስ
ሌላኛውን ስህተት ለማረም ሌላ ጥቅስ፣ ሌላኛውን ስህተት ለማረም ሌላ ጥቅስ፣ ወደ 8 ጥቅሶች በዚህ ምክንያት የወረዱ አሳያችኋለሁ። ልጁን ከወሰደ በኋላ የልጁ ሚስት ከወሰደ በኋላ ሐሚድ ሲመጣበት ያንን ሐሚድ ለማረም ሌላ ጥቅስ አላነገረኝ ሲል ያኛውን ደግሞ አሁንም ለማረም አላነገረኝ ሲል ሌላ ጥቅስ ሲያመጣ አሁን ደግሞ በዚህኛው በኩል እንዲተወንክ ሲባል እሱን ለማረም ሌላ ጥቅስ ሲያመጣ ከ10 እስከ 8 የሚደርሱ ጥቅሶችን የዘይድን ሚስት በመንጠቁ ምክንያት የወረዱ አሳያችኋለሁ። አጃኢብ ነው ትላላችሁ። ከዛ ይሄ የሚያምላክ ቃል ነው ተብለው ይከተሉታል ትላላችሁ። ቀደም መነሻ ላይ ምን ብያችኋለሁ? ዘይድ የመሐመድ የማደጎ ልጅ ነው። መሐመድ ማደጎ ወሰደው ማለት ነው ያሳደገውና ዘይድ ቢን መሐመድ ተብሎ ነበር የሚጠራው። የመሐመድ ልጅ ተብሎ ነበር የሚጠራው እና ሚስቱ ደግሞ ማን ትባላለች? ዘይነብ አክስቱ፣ የመሐመድ አክስት ማለት ነው። መሐመድ ቤታቸው ሄደ። እሷን ከሾፋት በኋላ የሚፈጠረውን አሳያችኋለሁ። ከዛ በኋላ መሐመድ የማደጎ ልጅ አስቀረ። የማንም የወንድ ልጅ አባት እንዳይባል ተከለከለ። የአክስት ልጆች ማግባት እንዲፈቀድ አደረገ። ዘይነብን ለማግባት ሲል ቤቱ ሲመጡ ቤቴ እንዳይመጡ አለ። ፍርዱ እንዳይሻር ሆነ። አላህ ነው ያዘዘው የሚል ጥቅስ መጣ። ከ4 በላይ ማግባት እንዲፈቀድለት በዘይነብ ምክንያት ሆነ። ስንት ደረስኩ? ወደ 10 ጥቅሶች በዚህ ጉዳይ ወረዱ። አንዷን ለማረም ሌላ፣ አንዷን ለማረም ሌላ፣ አንዷን ሁሉንም እናያቸዋለን። አሁን ቻሌንጅ የሚያደርገኛለሁ ወይንስ ትማራላችሁ? ኦኬ። ማንኛው ከድር እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ይህ ክፍል እስኪ ቃል ሄድበት ፈስረው ይህን ክፍል አማርኛውን አምጣ። እሺ አድርግለት። አማርኛው አንብብ። እኔ ምን አነባለሁ? አንተ ቀጥል። ያው ጠያቂው እኮ አንተ ነህ። ሙሉውን አንብብልኝና መልሱን መልስልሃለሁ። ሙሉውን እኔ ማንበብ ግዴታ የለብኝም። አንብብና አስረዳን ይህን ክፍል። እሺ ለነዚያ አላህ በእርሱ ላይ ለለገሳትና እናንተም ነፃ በማውጣት በእርሱ ላይ ለለገሳት ሰው ለዘይድ አላህ ተገላጭ የሆነውን ነገር በነፍስህ ውስጥ የምትወድባትና አላህ ልትፈራው ይልቅ የተገባው ሲሆን ሰዎች የሚትፈሩ ሆኖ ሚስትህን በአንተ ዘንድ ያዝ ከመፍታት አላህንም ፍራ በምትል ጊዜ አክስቷ ዘይድ ከእርሷ ጉዳይና ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይ በፈጸሙ ጊዜ በመገናኛት በሚገባት አናናት ታርገታ ለወደ ላይ ከፍ አድርግ መልስ። ርዕሱ ማን? ዘይነብ ነው ዘይድ ነው የሚለው? ናምበልህ። እሺ ዝቃረው። ለዚያም በደንብ አስተውል። ለዚያም አንድ ግለሰብ ነው። ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስከው ሰው ማን ነው? ይሄ ሰው ዘይድ የሚለው በቅንፍ የገባ ነው። እዚህ ጋር ለዘይድ የሚለው አረብኛው ላይ ሌለ ነው፣ ግን ይታወቃል። ለዘይድ ነው። ሐዲስ እና ቁርአን ተፍሲሮች ተጠቀም ከሆነ ስለዚህ ለዘይድ ምንድን ነው የለገሰው? መሐመድ አላህስ ምንድን ነው የለገሰው? ለዘይድ የተለገሰ ነገር ምንድን ነው? እሱ ነበር አላህ ገላጭ የሆነውን ነገር በነፍስ ውስጥ የምደብቅና በደንብ አስተውል። አሁን መጠይቅህ ከድር ቻሌንጅ አደርጋለሁ ስላልክ ይሄንን ነው መጠይቅህ። አላህ ገላጭ የሆነውን
እንግዲህ አሁን ለዘይድ ያለው ነገር አለ፣ የተለገሰው ነገር። ሙሐመድ ደግሞ በልብ ውስጥ የሚደብቀው ነገር አለ፣ አላህ ግን የሚገልጸው አለ። ምንድን ነው እሱ ነገር? አላህ ገላጭ የሆነን በደንብ አስተውል። አላህ ገላጭ የሆነን ነገር በነፍስህ ውስጥ በደንብ አስተውል። ከድር ሙሐመድ ነው ደባቂው፣ አላህ ነው የሚገልጸው። አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ። ማንን ነው ሚስትህን ያዝ የሚለው? ከድር አላህ አይሚን ሙሐመድ። እሺ አሁን ልናገር ትፈቅድልኛለህ? እየጠየቅኩ እኮ ነው። ክፍሉ ሙሐመድ ምን እያለው ነው? በልብ ውስጥ የምትደብቀው ነገር አለ፣ እኔ ደግሞ ገልጥብሃለሁ እያለው ነው። ማንም ፈርተ ነው ይህንን የደበቅከው እያለው ነው። ሰዎችን ፈርተ እኔን ነበር መፍራት የነበረ። ቆም እዚህ ጋር ኦራይት። ቆይ ላላላ ስላልክ እኔ ተሳስቻለሁ፣ አመሰግናለሁ። እኔ እንዳልኩት ካልሆነ አንብብና መልስልኝ። ያ ማለት ምን ማለት ነው? ሚስትህን ከመፍራት አላህን ፍራ ለማለት የተጠቀሰው ነው እንጂ መሐመድን ያለው ግለሰቡ አይደለም። አይደለም ሚስትህን ከመፍራት አይደለም የሚለው ሚስትህን ከመፍታት ከመፍታት አላህን ፍራ የሚለው ልጅ እዚህ ጋር እንትን መሀል ላይ ተመልከተው። መሀል ላይ አትጭህ። ሰዎችን የምትፈራ ሆነ ነው የሚለው። ተረጋጋ። ሰዎች አላህን ፍራ ነው የሚለው አይታየም። አላህን ፍራ፣ አላህንም ፍራ ይታያል። አትጭህ። ስለ ጮክ መልስ መለስክ ማለት አለ። ኖ አላህ ገላጭ አዳምጥ። አላህ ገላጭ የሆነውን በነፍስህ ውስጥ የምትደብቅ አላህ ልትፈራው ልቅ የተገባ ሲሆን ሰዎችን የምትፈራ ሆነ አሳየው። በቀስት ቃል ሰዎችን የምትፈራ ነው ያለው የሚለው። ሙሐመድ አላህን መፍራት ሲገባው ሰዎችን እየፈራ ዘይድን ምን ይለዋል? ሚስትህን ያዝ፣ እንዳፈታ ሚስትህን ያዝ ይላል። ሙሐመድ በልብ ውስጥ ምንድን ነው የደበቀው? ከዛ ሰዎችን ምንድን ነው የፈራው? ከዛ ዘይድን ለምንድን ነው ሚስትህን ያዝ ያለው? ይህን ሚስጥር ፍታለን። ሰው አይደለም ሙሐመድ ረሱል ሰለላሁ ዐለይሂ ወሰለም የፈሩት አላህን ብቻ ነው። ጭንቅላት የለም እናንተ ቁርአኑ አይታየም? እሱን ተመልከተው እስቲ። እዚህ ጋር ከመፍታት አላህን ፍራ እኮ ነው የሚለው። ይታይህ አይደል እኮ አላህን ፍራ እያለው ነው። ግን እሱ እየፈራ ያለው አላህን ሳይሆን ሰዎችን ነው የፈራው። ላ ርዕሱን እያነበብከው እንደዛ ትላለህ ወይ? ስንት አይነት ጭንቅላት አለው ሰው የለም። በእናታችሁ የአሕዛብ ምዕራፍ ነው የሚለው ምን ሆነ ነው? አይታየም። በቀስታ ሳየው የሆነ ጠቁምለት። አንብብ እስቲ። ቆይ የአንብብ ራሱ በትንሽ እየቀጭን ነገር የለም። እሺ ፔን ላምጣና። እሺ አንደኛ ማንበብ በደንብ አይችልም። እኔ እኮ ያነበብኩልህ እኮ ነው እየመለስኩ ነው። አድርገው በቀስታ አድርገው ከእናንተ ጋር በኢየሱስ ግን ዩኒቨርሲቲ ምናምን ተምራችኋል? ሃይስኩል ምናምን እንዴት ነው እሱ? እሺ እስክሪብቶ እየታየ ከሆነ ወገናችን ይታያል አይደለ? እስቲ አንብበው። ያ ምን ይላል? ሰዎችን አይልም። ይሄ ሰዎችን አይልም። ከድር ሰዎችን የምትፈራ አይልም ሆነ አይልም። ሰዎችን ሲሆኑም ሰዎችን የምትፈራ ሆነ ሚስትህንም በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ። ያው ርዕሱን ጨረሰው። ወደ አላህ ጋር አድርሰው። ወደ አላህ ጋር አድርሰው። ወደ አላህ ጋር አድርሰው። ያው ሽንፈቴ እዚህ ጋር ነው። አታውርደኝ። እኔስ ይመር ቢያንስ ማንበብ እንኳን የምችሉ ግቡ። ከኬጂ እና ከአንደኛ ክፍል ያላለፉ እየገቡ እኮ የተቸገሩ እዚህ ጋር አለው። እኔ ላንብበው። ኦኬ እሺ፣ ከላይ አንብበውና አስጨርሽኛ ልውረድ። በቃ በእናትህ እንዴ መጫወቻ መሰልን እንደዚህ ስናይ ቢያንስ እኛ ተምረን የመጣን ጊዜያችሁ ባርቅ ነው። ላውራ እንዴ? ዝም በል መሐመድ መስሎህ ነው? እዚህ መሐመድ የለም፣ መሐመድ የለም፣ ነብይህ የለም። እዚህ የወንድ ልጅ ብልት የሚጠባው መሐመድ ነው። እናትን ነቢያችንን አትነካ አንተ የሸርሙጣ ልጅ። ለእስልምና ክብር ሊኖር ይገባል። እኔ አይደለሁም ያልኩት በናጃጋ ላስቃላኒ ሌሎችም ያላሰንን ብልት ይጠባል ልብዳል እያልኩ ነው። እናትን ልብዳለ አትጫዋን አንብብ።
እሺ ለእስልምና ክብር ሊኖር ይገባል። የሸርሙጣ ልጅ የለኝም፣ በፍጹም ለእስልምና ክብር አይኖረኝም። እናትን ልብዳለህ። እኛ ሙስሊሞች አንፈተን ነው እንጂ አንብባክን አንብብ። የለማኝ ልጅ እኛ አላህ ፈርተን ነው እንጂ እናትን ቁርአንን እየቀሩ ነው። ከላይና ከታቸው ነው። አትሳደቡ። አጋንንታቸው ተነሳ። ዩቲዩብ ላይ ያላችሁ ታዘቧቸው። አትሳደቡ። ቆይ ከኔና ካንተ እናውራሽ ወንድ ኮንክ ፕሊስ ፕሊስ። አንተ ደግሞ ሚታክ ቢያንስ አንተ ጸባይ ጥሩ ነው፣ ግን ምን ያደርጋል አልተማርክም። ማንበብና መረዳት ሲኖርህ እስልምና ክብር ስለሆነ እኛም ታነባለህ ክፍሉን? አነባለሁ። ቀጥል አንብብ። እሺ እናትን ልብዳል እያልኩ ነው። ያው ከመሐመድ የተማርከው ስለሆነ ስለተሳደብክ ለውጥ አታመጣም። አንብብ ክፍሉን። አንተም ፎሎወሮችም እናታችሁ ልብዳላችሁ። ከአላህ የተማርከው ነው፣ ችግር የለውም። አሁን አንብብ ይሄን ክፍል። እኛ አንድ አላህ ብቻ ነው የምንፈራው። ጭንቅላት የሌለውን ፈራሁ አልፈራሁ። አሁን አንብብ ይሄን ክፍል። እናትን ልብዳል እያልኩ ነው። አንተ ፈጣሪ ጭንቅላት የሌለው ከናቦይደር የተማርከው ከመሐመድ ነብይህ የተማርከው ነው። ክፍሉን አንብብ። ነገር ያለኩ እኛ አንድ አላህ ብቻ ነው የምንፈራው። ጀለስ አንድ አላህ ፈራ ከሆነ ታዲያ ትሳደባለህ? ዝም አትልም ወይ? ያላ ያስተማረው ስድብ ስለሆነ ነው። ክፍሉን አንብባው። እኔ እንደ ሌሎቹ እኔ አላለቅስልህም። እሺ የሸርሙጣ ልጅ ክፍሉን አንብብ። በስህተት እንዳላይ ልትሆን ትችላለህ። ክፍሉን አንብብ። በፎጣ የተወለድክ ልትሆን ትችላለህ። አይመለከተኝም። አሁን ክፍሉን አንብብ። ክፍሉን ታነባለህ? ያላችሁ ሙስሊሞች ውሻ ናችሁ። እሺ እሱ የምታዳምጡ ምንድነው? እናትን እንዲህ ላርግ ብለዋል። ኢብን ቂያም አልጀውዚ ሴቶች ከተሸገሩ እናትን ልብዳለህ እያልኩ ነው። እናትን ልብዳለህ ምን ያንተ እናት ፎጣ ጠቅልላ ነው እንደ ወሲብ የምትደረገው? አባትህ ወሲብ አላረጋትም እንዴ? ፕሬሬዘ ኮባራስ እያነበበልህ ነበር እኮ በአረብኛ ነው። ግን በአረብኛ ቁርአኑን እየቀራ ነው። አሁን ቆይ ይታርክ አልችልም ብለህ አሳልፋለህ። አንተ በደንብ አስተውሏቸው፣ መንፈሳቸው እንዴት እንደሚረበሽ። ቁርአናችሁን ቅሩ ነው የተባሉት፣ ቁርአናችሁን አንብቡ ነው የተባሉት። ተከፍቶ ለምን የተሳደቡት? ለምን የተበሳጩት? ማን ነካቸው? ቁርአኑ ተከፈተ አንብብ ነው የተባሉት። ምክንያቱም እነሱ የመሐመድ ነብያቸው ተከታይ ናቸው። የአብደላ ልጆች ናቸው። የመሐመድ አብደላ ልጆች ናቸው። የእሱ ተከታዮች ናቸው። የነ ሸይኹል ኢስላም የነ ኢብኑ ተይሚያ እነሱ ተከታይ ናቸው። የነ አብዱል ወሃብ ተከታይ ናቸው። አሁን ባሉትም ደግሞ የነ አቡ አይደር የነ ኡስታዝ አቡበከር የነ አህመድን ጀበል ጀማ ናቸው። እነኚህ ይሄን እኮ እና አቡ አይደር እዚህ ጋር ቁጭ ብለው ልጆቻቸው እየላኩ ግባና ተሳደብ ነው አውጣ እያሏቸው ነው። ከነኚህ ጤናማ ጭንቅላት አጠብቁ። እንዳለ ቶክሲክ የሆነ ነው። ካፋቸው የሚወጣው እጅግ ጸያፍ ነው። ምክንያቱም አስተምሮታቸው እንደዛ ስለሆነ ከዛ እንደዚህ ይሳደቡና የሌሎችን ሃይማኖት እንዳትሳደቡ ሃይማኖታቸው እንዳይሰደብ ተብለናል የሚል መዙማ ይከፍቱባቸዋል። ይሄ ፕሮፓጋንዳቸው ነው። ያርዱህና እስልምና ሰላም ነው ይላል። ይገልህና እስልምና ፍትሃዊ ነው ይላል። ይሄ የእስልምና አካሄድ ነው። እኔ አለት ነኝ። ተሳደብክ፣ ዛትክ፣ ጮክ፣ ተንጠራራህ፣ ተወጠርክ፣ ትፈነዳለህ በራስ ጊዜ እንጂ ያው 3 ዓመት ሆነኝ እናንተ እንዲሁ እንደዛታችሁ እንደተሳደባችሁ እንደጮሃችሁ ጨጓራህ ያልቃል። መጨረሻ ላይ አብረው ሲሳደብ የነበሩት ወደ ክርስትና ይመጣሉ። የዛሬ 3 ዓመት ሲሰድቡኝ የነበሩ የዛሬ 2 ዓመት ክርስቲያን ይሆናሉ። የዛሬ 2 ዓመት ሲሰድቡኝ የነበሩ ዘንድሮ ክርስቲያን ይሆናሉ። አምና እንኳን ሙራድን ላይ ካዘመታቸው ውስጥ ክርስትና ውስጥ የገቡ ብዙ አሉ። አይሞቀኝ አይበርደኝ። ስለዚህ ቁርአናችሁን ትቀራላችሁ። ኦኬ ቀጥል ቃል መልካም ትክክል። እፎይ እናመሰግናለን። ወደ ቶፒኩ እንመለስና ዛሬ የምናወራው ስለ ዘይድ ነው። ስለ ዘይድ እንግዲህ አባቱም መሐመድ ተብሎ በመሐመድ ስም ይጠራ እንደነበረ የማድጎ ልጁም እንደነበረ አጠር ባለች መንገድ ራሳቸው ካስቀመጡት ኪታብ ላይ ላንብብላችሁ። ይሄ የመሐመድ ታሪክ የተተረጎመ ነው። የዓለማቱ እዝነት ተብሎ የተጻፈ መጽሐፍ ነው
እና ውዱ ነብያችን ብለው የጻፉት ወደ 1000 ፔጅ እንትን የሚል ትልቅ መጽሐፍ ነው። ከዚህ መጽሐፍ ላይ በመጀመሪያ እስልምና ከተቀበሉ ሰዎች መካከል ዘይድ መሆኑን ያስቀምጣል። ገጽ 110 ላይ ምን ይላል? ዘይድ ሐቢቡ ነቢይ የነቢዩ ተወዳጅ በሚል መጠሪያ ይታወቅ ነበር። የመጀመሪያ ከባርነት ነፃ የተደረገና ኢስላምን የተቀበለ ዘይድ ወደ ነቢዩ ቤት በባርነት እንደገባ በደንብ ልብ ብላችሁ ስሙኝ። በጣም አንጀት የሚበላ ታሪክ ነው። ምን አይነት ሰው እንደሆነ ዘይድ ማለት በደንብ ልብ በሉ። ዘይድ የመጀመሪያ ከባርነት ነፃ የተደረገ ኢስላምን የተቀበለ ሰው ነው። ወደ ነቢዩ ቤት በባርነት እንደገባ ነቢዩ በጣም አድርገው ይወዱት የነበረ ሲሆን ፍቅሩን አጸፋውን ከእርሳቸው በኩል አግኝተዋል። ዘይድ መጀመሪያ ላይ ነፃ የነበረ እና ነፃ ከሆኑ ቤተሰቦች የተገኘ ነው። ይሁን እንጂ በድንገት በባርነት ተፈንግሎ መካ ከመጣ በኋላ ወደ ነቢዩ ቤት ለመግባት ችለዋል። ከዓመታት በኋላ ወላጅ አባቱ ወደ መካ መጥቶ በልጁ በዘይድ ላይ ያጋጠመውን ሁኔታ ለመሐመድ ማለት ነው ለነብዩ ከተረከላቸው በኋላ ገንዘብ ከፍሎ ነፃ ሊያወጣው እንደሚሻ ተናገረ። ነብዩ እድል ይሰጠው። ነብዩ ለዘይድ ከእርሳቸው ጋር መቆየት ወይንስ ከአባቱ ጋር መሄድ ይፈልግ እንደሆነ እንዲወስን እድል ይሰጠው የሚል ሐሳብ አቀረበ መሐመድ። የዘይድ አባት በዚህ ሐሳብ ተስማማ። ምክንያቱም ማንም ቢሆን ከባርነት ይልቅ ነፃ ሆኖ ከወላጅ አባቱ ጋር መመለስን ለምርጫ እንደማቅረብ ተስማምቶ ነበርና። ይሁን እንጂ ዘይድ ረዲያላሁ ለነብዩ የነበረው ዱካ ያልተገኘለት ፍቅር ከአባቱ ይልቅ እርሳቸውን አስመረጠ። አባቱን ትቶ መሐመድን መረጠ ዘይድ። እናም ዘይድ ነብዩን እንዲህ አላቸው፣ ማንም ቢሆን ከእርሶ አብልጬ አልመርጥም። እርሶ ለእኔ እንደ አባቴ አጎቴ ኖት። አባቱና ከእርሱ ጋር አብሮት የመጣው አጎቱ የዘይድ አጎት በዚህ ሁኔታ ተደንቆ ጥፋት ይግባህ፣ ባርነትን ከነፃነት ይልቅ አብልጠ ትመርጣለህን? እንዲሁም ባዕድ ሰውን ከአጎትህና ከቤተሰብ ታበልጣለህን አሉት። እርሱም አዎ፣ በዚህ ሰውዬ ላይ ከሌሎች ሰዎች ላይ አብልጬ እንድወደው የሚያደርገኝ ነገር አግኝቼበታለሁ። ስለሆነም ማንንም ከእርሱ አብልጬ አልወድም አለ። ነቢዩም ከዚያ ክስተት በኋላ ዘይድ ረዲያላሁ ነፃ አድርገው ጉዲፈቻ አደረጉት። ምን አደረጉት? ጉዲፈቻ አደረጉት። ይህ ሁሉ የሆነው ቅድመ ኢስላም እንደሆነ በጊዜው ችግር አልነበረውም። በቅድመ ኢስላም ስለሆነ በጊዜው ችግር አልነበረውም ማለት። ከዛ በኋላ የምናየው ታሪክ ይሆናል። ኢስላም ሲመጣ ግን አሉ እስልምና ሲመጣ የጉዲፈቻ ልጅ ወላጅ አባት እንዳይጠራ ደነገገ። ስለሆነም ዘይድ ኢብኑ መሐመድ የሚለው ስም ዘይድ ኢብኑ ሐሪስ በሚለው ተተካ ብለው ያስቀምጡታል። ዘይድ እንግዲህ ታሪኩ እንደተከታተላችሁት ባጭሩ ባሪያ የነበረ ወላጆቹን ትቶ መሐመድን ወዶ ቤተሰቡ ሁሉ ነገሩ በቃ ህይወቱን የሰጠ ሰው ነው። እንግዲህ ከቤተሰባችሁ በላይ አመናችሁ የመረጣችሁት ሰው ከዛ በኋላ ግን መከዳድ የደረሰበት ሰው ነው ማለት ነው። ይሄ የዓለማቱ ጥብነት ላይ ነው። በጣም አሳዛኝ። እንግዲህ በደንብ አስተውሉ። ዘይድ ከቤተሰቡ ከእናት አባቶቹ ይልቅ ሙሐመድን ወዶ ከሙሐመድ ጋር አባቴ ነህ አንተ በጣም ለእኔ ቅርብ ነህ ከአባቴም ከአንተ ጋር ብሬ እኖራለሁ ብሎት አባቱ ተብሎ በአባትነት ይጠራ ነበር ሙሐመድ። መጨረሻ ላይ ግን ምንድነው ሙሐመድ ያደረገው? ከዕለታት አንድ ቀን ወደ ዘይድ ቤት ሄደ። ሙሐመድ ወደ ዘይድ ቤት ሲሄድ ቤቱ ዘይድ አልነበረም፣ ዘይነብ ነበረች። ንፋስ ልብሷን ገለብ ሲያደርግ ሰውነቷን አየው ሙሐመድ። ውኸው አላ ውኸው ውበት የሰዎችን ልብ ምቀየር አላል ሙሐመድ። ከዛ ግባ ስትለው አልገባም ብሎ ወደ ቤቱ ተመለሰ። ዜን ዘይድ መጣ። ወደ ቤቱ ሲመጣ ሙሐመድ መጥቶ ነበር አለችው ዘይነብ። ምን አለሽ አላት። ነገረችው ያለውን። ዘይነብ ደግሞ በጣም ዘለለች፣ ተደሰተች በዚህ ምክንያት። ከዛ ዘይድ ሲመጣ ዘይነብ ነገረችው፣ ሙሐመድ እኮ አደነቀኝ፣ ቁንጅናዬን እንዲህ ብሎ አሞካሽ አለችው። ከዛም ዘይድን ናቅናቅ አደረገችው፣ ሚስቱ ማለት ነው። ቀጥታ መጣና አባቴ ሙሐመድ ሚስቴን ትፈልጋታለህ? ውሰዳት፣ ልፈታት ነው አለው።
ሙሐመድ ከዛ ምን አሰበ? እኔ ባገባት የልጁ ሚስት አገባ እባላለሁ። ጠበሪ በደንብ አድርጎ አስቀምጠዋል። አባቴ በደንብ የልጅ ሚስት ባገባ ሰዎች ምን ይሉኛል አለና አሰበ። ሰዎችን ፈራና አይ አትፍታት አለው። ሱራ 33 37 ላይ አለ። ከዛ አሰበና በቃ አላስችላለሁ። አላስችል ሲለው እንዴት አድርጎ ይውሰድ? ከዛ ምን አለ? አላህ መገለጥ አመጣልኝ አለ። ሰዎች የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ ስትል አላህን ልትፈራ የተገባ ሲሆን ለምን እንደዛ ትላለህ? ዘይድ ጉዳዩን በፈጸመ ጊዜ አንተን አጋብቻለሁ የሚል መገለጥ አመጣ። አሁን ያልኳችሁ ሙሉን ተርታውን ላንብብላችሁ፣ በደንብ አስተውሉ። አላህም ነፃ በማውጣት በእርሱ ላይ ለለገሰው ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና በምን ውስጥ? በነፍስ ውስጥ የምትደብቅ። የሚደብቀው ምንድን ነው? አገባታለሁ እያለ ነው። የፈራው ማንን ነው? ክፍሉ ይናገራል። በነፍስ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህም በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። በደንብ አስተውሉ። ሚስቱን የዘይድ ሚስት ሙሐመድ በነፍሱ እየፈለጋት ሰዎችን ፈርቶ አላህን ሊፈራ ሲገባው ምን ይላል? አትፍታት፣ ያዛት ሚስትን እንዳፈታ ይለዋል። ዘይድ መጥቶ ሚስቴን ልፍታት ውሰዳት ሲለው ሼም ያዘውና መሐመድ ከመፈታት ያዛት። ማን ፈርቶ? ሰዎች ምን የልጁ ሚስት ነጠቀ እባላለሁ ብሎ በደንብ ተፍሲሮቹ አብራሩታል። ከዛስ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ልጅ፣ በደንብ አስቡ። ቅድም ምን ብያችኋለሁ? ልጁ ተብሎ ነበር የሚጠራው አይደለ? ይኸው ክፍሉ ዘይድም ከፍ አድርገው ትንሽ ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ወሬትዝ በጣም ወጣ። ኦኬ በምዕመኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይ በፈጸሙ ጊዜ በማጋባት ችግር እንዳይኖርባቸው እርሷን አጋባንህ። ምን አለ? አጋባንህ። ልጅ አድርገህ ያስጠጋኸውን ልጅህን እናት አባቱን ትቶ አንተ አባቴ ብሎ ልጅ አድርገህ አንተ አባቱ ተብለህ የምትጠራውን አንተ የሱ የልጅህን ብታገባም ችግር እንደሌለ ለማሳየት አንተን አጋባንህ የልጅህን ሚስት። የአላህም ትእዛዝ ተፈጻሚ ነው። የአላህ ትእዛዝ ተፈጻሚ ነው። ስለዚህ አይሻርም። እዚሁ መለስ አድርገው ቁጥር 36 የአላህ ብቻ ሳይሆን የሙሐመድም ተፈጻሚ እንደሆነ ይሄን ማንም እንደማይሽር ደነገገው። አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገሯቸው ለነርሱ ምርጫ ሊኖራቸው አይገባም። አሁን ነገረ፣ ሚስትህን ትፈታለህ፣ ያገባታለሁ። ይሄ ደግሞ ልጄ ብትሆንም ባስጠጋሁ ላይ ማግባት ተፈቅዷል። ይሄ ደግሞ ግዴታ ነው፣ አላህ ነው የወሰነው። እኔ ልተዋት ፈልጌ ነበር ግን አላህ ብሏል እያለ እየነገራቸው ነው። ራሱ እኮ የሚነግራቸው። እሺ ይህንን ደግሞ አላህና እኔ የወሰነውን ማንም መለወጥ አይችልም። ከነገሯቸው ለእነርሱ ሉክ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ላይ ቃል ነው ምንድን ነው ያሳየው? ቆስጤ አለ ቆስጤ ነሳለ አለው መክፈት ትችላለህ? ኦፍ ነው እኔ ጋ ቦስ። ምን እንደሆነ እኔ እንጃ። የእናንተን ድምፅ እየደረበብኝ ነው። ምን ክፈትልኝ። እንደዚሁ መክፈት የምችለዋለ። ምን ነበር የፈለግከው? ቁርአን ነው በቃ። ቃልን የሆነ ዋርኒንግ ብሎ ሰጠኝ። እኔ ጋማ እንደዛ እየመጣልኝ። ምንድን ነው ያሳየው ነገር አለ? ምስል አሳይታለህ? ምንም አላሳየሁም። የከፈትኩት ቁርአንና መጽሐፍ ነው የነበርኩት። ሪፖርት ድገምና አሳየሽ። ድገምና ክፈተው። ስዕል እንዳታሳይ። እኔ ምስል አላሳየሁም። እኔ ስለዚህ መሰለኝ ሪፖርት እየተደረገ ነው። ኮፒ ሊንክ አድርጉት። በደንብ አስተውሉ። አሁን ልጁን ወሰደ። ይህን ከወሰደ በኋላ ለውጥ የለም። አይምን መሐመድና አላህ የደነገጉት ማንም መከልከል አይችሉም የሚል ትእዛዝ ሰጠ ማለት ነው። እዩ ከዛስ አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህን እና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት ውስጥ በእርግጥ ተሳሳተ አለ። ስለዚህ አሁን ይህንን ደነገገ። እንዳይቃወሙ እኔን ተቃወማችሁ ማለት አላህ ነው፣ አላህን ተቃወማችሁ ማለት እኔን ነው ብሎ አሰራቸው። የማደጎ ልጅ አይደል እንዴ ተብሎ እንዳይባል እንዴ አንተ እኮ የእሱ አባት ነህ ሲባል ደግሞ እዛው ላይ ቁጥር 38 አድርገው አንዴ
ሙሉ ክፍሉን አሳያችኋለሁ። 38 በነብዩ ላይ አላህ ለእርሱ በፈረደ ነገር ምንም ችግር ሊኖርበት አይገባም። የማደጎ ልጅህን እንዴት ትወስዳለህ? ችግር እኮ ነው፣ እንዴት ጤናማ አይደለም ሲባል ኖ አላህ ነው የፈረደው። ሉክ በነብዩ ላይ አላህ ለእርሱ በፈረደው ነገር ምንም ችግር ሊኖርበት አይገባም። እኔ አይደለሁም መውሰድ የፈለግኩት፣ አላህ ነው የፈረደልኝ። ለዚህ ደግሞ ችግር የለም የልጄንም ሚስት በወስድ። በነዚያም ከነዛ በፊት ባለፉት በነቢያት አላህ ደነገገው ያላ ትእዛዝ የተፈረደ ፍርድ ነው። ቁጥር 40 አድርገው እና ችግር የለውም አላህ ስለፈረደ አንተ እኮ አባቱ ነበርክ። ቁጥር 40 ሙሐመድ ከወንዶች አንድም ሰው አባት አይደለም። በደንብ አስቡ እንዴ! አባቱ እኮ ነበርክ ሙሐመድ። ዘይድ ኢብን ሙሐመድ እኮ ነው ተብሎ የሚጠራው። ተብሎ ሲባል ደግሞ አላህ መገለጥ ነገረኝ አለ። ምን የሚል ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ብሏል አላህ። ምን ብሏል? ሉክ ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም። አሁን ምክንያት አሳጣቸው። እንዴት ትወስዳለህ ሲሉት አላህ ነው የፈረደው አለ። እኔ የፈረድኩትም ለውጥ የለውም አለ። ኧረ ተው ችግር ነው ሲሉት ኖ አላህ በፈረደው ችግር አይደለም አላቸው። ከዛስ ልጅ አባቱ እኮ ነህ ሲባል አላህ አባት አይደለህም ብሎኛል አለ። ነገር ግን ከዚህ በፊት እኮ በአንተ አባትነት ይጠራ ነበር ሲባል ደግሞ ቁጥር 4 እና 5 አድርገው ዝቅ አድርገው እዚሁ ክፍል ላይ እንዴት ትሪክ እንደሰራቸው በደንብ ታያላችሁ። እዚሁ ምዕራፍ ላይ ነው ማሳያችሁ ሁሉንም ነገር። ሌላ ምዕራፍ ላይ ሳልሄድ ቁጥር 4 ላይ አላህ በደንብ አስተውሉ። አሁን አባት አይደለውም ለማለት ያደረገው ነው። አላህ ለአንድ ሰው በሆድ ውስጥ 2 ልቦች አላደረገም። ሚስቶቻችሁንም እነዚያን ከእርሱ አንዳንዶቻችሁ በጀርባዎቻችሁ ይሆንብን የምትሏቸውን እናቶቻችሁን አላደረገም። ልጅ በማድረግ በደንብ አስተውሉ። ልጅ በማድረግ የምታስጠጓቸውንም ልጆቻችሁ አላደረገም። ኧረ ተው አስጠግተው ነበር። ቅድም አይታችኋል፣ ቃልም አንብቦላችኋል። ከእናት ከአባቱ ይልቅ ሙሐመድን መርጦ በአንተ ልጠራ ብሎ ሙሐመድ አስጠግቶት አባቱ ሆኖ ነበረ። ከዛ ምን አለ? ልጅ በማድረግም የምታስጠጓቸው ልጆች አላደረገም። ልጅ አይደለም፣ በቃ ቢጠጋም ልጅ አይደለም። ስለዚህ ሚስቱ መውሰድ ይችላለሁ። አላህ እውነቱን ይናገራል። እነሱ ተው ዋሽተሃል፣ ልጅህ እኮ ነው በአንተ ነው የሚጠራው ሲባል ኖ አላህ እውነቱን ነው የሚናገረው። ልጅ አላደረገም። ልጅ አይደለም፣ አባቱ አይደለውም። ከፍ አድርገው ለአባቶቻቸው በማስጠጋት ጥሯቸው። እንዴ በማስጠጋት ጠርተሃል ነበር እንዴ? እናት አባቶቹ ልክ አንተ ተገቢ ሆነ እናት አባቴን በላይ ሆነ አባት ተብለህ ነበር እኮ ሲባል ኖ ለአባቶቻቸው ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውንም ባታውቁ በሃይማኖት ወንድሞቻችሁና ዘመዶቻችሁ ናቸው። አባት ተብለህ ነበር እኮ ኖ አባት አይደለሁም፣ ዘመድ ነኝ በሃይማኖት እንጂ አባት አይደለሁም። በእርሱ በተሳሳታችሁበት ከዚህ በፊት ግን እኮ አባት ተብለህ ተጠርታ ነበር ሲባል በእርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አውቀው በሰሩት ኃጢአት አለባችሁ። አላህ መሐሪ ነው፣ መሐሪ አዛኝ ነው። በደንብ አስተውሉ። አስቀድሞ አባት ተብሏል ነበር። ኖ እሷ ኃጢአት ነው። ከአሁን በኋላ ግን አባት አትባል። ያረቢ አላህ ተመለስ። ስለዚህ አባት አትባሉ ከአሁን በኋላ። ኦኬ እንዲያ ከሆነ ደግሞ በደንብ አስተውሉ። እንዲያ ከሆነ ሌላ ምን ችግር ያመጣል መሰላችሁ? ምን ችግር አመጣ መሰላችሁ? በቁርአን ውስጥ ሱራ 4:3 ላይ ለሙስሊም ወንዶች የተፈቀደው ማግባት 2:2 3:3 4:4 አለማስተካከል ከፈሩ አንድ አግብተው ወይንም በእጆቻቸው የያዙትን እንትን ማለት ነው። ታዲያ እንደዛ ከሆነ እንደዚህ እየቀደድክ ልታድር ነው። ካደ ዜነብን ሲያገባት መሐመድ ስንተኛ ነበረች? ሐሳብ አታዳምጥም እንዴ? አንተ ብቻ ነው እንደምታወራው። አዳምጥ። ኦኬ ፋይን። እሺ ክፍሉ ላይ ሄድለት። ዜነብን ሲያገባ ስንተኛ እንደሆነች ባይምሯችሁ ያዙ። እንደገና ከዛ ጋር ደግሞ እኮ ልጠልዝህ እኮ ነው። ተዘጋጅ። ከስር ላላችሁ ዜነብን ሲያገባ ስንተኛ ነበረች ባይምሯችሁ ያዙ። ከቁርአኑ ጋር ይጋጫል። መፍትሄ ብሎ ደግሞ እዚሁ ክፍል ያመጣውን ሰጣችኋለሁ። ኦኬ አንብብ። ይሄን ክፍል ምን አይነት ፈሪ ነው? በእናትህ ቀጥል አንብብ።
ፈሪድነቴን እናያለን። ቀጥል። ስደብ መልስ አይሆንም። ቀጥል። እኔ ያወራሁት አንዲት ውሸት አለው? አንዲት ውሸት አለው እኔ ያወራሁት? ወይንስ ስድብ ነው መልስህ? እየጠበቅን ነው። እየጠበቅን ነው። አንዲት ማይክል ኦፍ አታድርግ። እንደሚመልስ ጎረሃን ነበር እና ቻሌንጅ አድርገኝ። አንዲት ስህተት አላት ያወራት። ኦኬ እሺ፣ ልጨርሰው። ማስትሽ እንደበላ ተተጣበቀ አፍ። አሁን አያችሁ አይደለም? አባት ነህ ሲባል አባት አይደለህም ብሎኛል አላህ ብሎ መገለጥ አመጣ። ሱራ 33 40 ላይ አንዴ አስናገኝ። አንዴ ቆይ አንዴ ልጨርሰው። በቃ እንደገና ቆይ አንዴ ፕሊስ። አንተ እኮ ቅድም እኮ ተጠልዘህ እኮ በቃ ፋይን። አሁን ጠቅላላ ላድርገው። ጀነራል ይውቀል እስቲ በእናትህ ጀነራል ይውቀል እስታና ይውቀል ከሰሩ መግ። ስለዚህ አባት ሲባል አላህ የማንም አባት አይደለህም ብሎኛል አለ። ወንጀል ሰርተሃል ሲባል ሱራ 33 38 ላይ ደግሞ ኖ አላህ ወንጀለኛ አይደለህም ብሎኛል አለ። ነገር ግን እኮ በአንተ ነበር የሚጠራው። ስለዚህ ከዚህ በፊት የምትጠራበት ሲባል ሱራ 33 4 እና 5 ላይ ከዚህ በፊት የተሰራ ችግር ከሆነ ባለማወቅ ነው፣ ችግር የለውም ብሏል። ካሁን በኋላ ግን በልቦቻችሁ ሆዳችሁ ውስጥ ሁለት ልብ ስለሌለ የማንም አባት አይደላችሁም ብሏል አላህ። ስለዚህ ያስጠጋነውን አባት ተብለን አንጠራም አለ። በልብ ውስጥ ተደብቅ ነበር ሲባል አዎ፣ ግን አላህ ምን አለኝ አለ? አግባ ብሎኛል አለ። አሁን ሌላኛው ቀረ። ዜነብን ሲያገባት መሐመድ በቁርአን ውስጥ የተፈቀደው 2 2 3 4 4 አለማስተካከልን ከፈራችሁ አንዷን አግብታችሁ ባሪያዎችን ጨምሩ ነው። ዜነብ 5ኛ ሚስት ነበረች። ሌላ ተቃውሞ መጣ። ቁርአኑ የፈቀደው ስንት ነው? እስከ 4 ነው። ታዲያ መሐመድ 5ኛ ነው የሚያገባው? ካላህ ቃል ጋር እየተጋጨ ነው። እየዋሸን ነው። የማደጎ ልጁ መንጠቁ ሳያንስ እየዋሸን ነው። 4ኛ ገባ ሲባል ሌላ መገለጥ አመጣ። እሱ ብቻ እኮ አይደለም፣ ዜነብ እኮ ሚስቱ ነች፣ አክስቱ። ስለዚህ እንዴት ነው ዘመዱ የሚያገባው? እችንም አሰማ መገለጥ አመጣ። እዚሁ ምዕራፍ ላይ 33 50 እንዳይፈተው ኦኬ፣ መገለጥ አመጣ። ዘመድህን ሚስት እንዴት ታገባለህ? እንዴት ከ4 በላይ ታገባለህ ሲባል መገለጥ መጣ። አንተ ነብይ ወይ እኛ እነዚያን መህሮቻቸውን የሰጣቸው ሚስቶችህን አላህ በአንተ ላይ ከመለሰልህም እነዚያን እጅህ የጨበጣቸውን ምርኮኞች እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴቶች ልጆች የአክስቶችህንም ሴቶች ልጆች ከዝኑን እንዴት ነው የሚያገባው? ዘመዱን እንዴት ያገባል ሲባል የአክስትህን ሴቶች ልጆች የውሽማህንም ሴቶች ልጆች የሹማዮችንም ሴቶች ልጆች ማጋባትን ለአንተ ፈቀድንልህ ብሎኛል አላህ። ዘመድህ ነች አትበሉኝ፣ አላህ ነው የፈቀደው። እሺ ከፍ አድርገው። ያመነችም ሴት ነፍሷን ቁጥርስ ከ4 በላይ የሆነ ሲባል ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ፣ በደንብ አስተውሉ። ይታርጋ እንዴ ያመነች ሴት ምን ብትል? ነፍሷን ራሷን ለነብዩ ብትሰጥ። ኦኬ ቱ ጋር ነበርኩ። ያመነችም ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ በአንተ ብቻ የጠራይ ስትሆን ፈቀድንልህ። 4 አይደል እንዴት ተፈቀደው? ለምንድን ነው 5ኛ የምታገባው? የዘመድህን ያክስትህን ልጅ እንዴት?
አይ አክስቴ ልጅ ለእኔ ትፈቅዳለች ይኸው አላህ አለ እና ከአራት በላይ ይቻላል ከምዕመናን ሌላ ለእኔ ከአራት በላይ ተፈቀደ ብሏል አላህ። ይኸው እንቀጥል። እነርሱ በምዕመናን ላይ በሚስቶቻቸው እጆቻቸው በጨበጡ ባሮች ነገር ግዴታ ያደረግንባቸውን በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቀድንልህ። አላህ ማሪ አዛኝ ነው። ስለዚህ ለአንተ ችግር የለውም፣ ከአራት በላይ ብታገባም ችግር የለውም የሚል መገለጥ መጣለት። ደግሞ መልስ ነው። አሁን እንዴት ከአራት በላይ ሲባል ተመለሰ ማለት ነው። ከዛ የሰርጉ ለታ ምን ቢፈጠር ጥሩ ነው? የሰርጉ ለታ ምን ቢፈጠር ጥሩ ነው? እሱን ሐዲስ ላይ ያሳያችኋለሁ። የቁርአኑን ልጨርስና ቀጥታ ዘይድን ራሱኑ ነው የራሱ ሚስት አባቴ ሙሐመድ ሊያገባሽ ይፈልጋል ብለህ ንገራት ነው ያለው። እኔ እንደምፈልጋት ንገራት አለው። እንግዲህ አስቡ፣ አባታችሁ ተብሎ የሚጠራው አካል ሚስታችሁን ቤታችሁ መጥቶ ተመኝቶ ሚስታችሁን አሞግሶ መውሰዱ ሳያንስ ከዛ ደግሞ ራሳችሁኑ ሚስታችሁ ጋር ሄዳችሁ እንደምፈልጋት ንገራት ላገባት ስለሆነ ብሎ ራሳችሁን ሚስታችሁ ጋር ሲልክ እሱን ሐዲስ ላይ ያሳያችኋለሁ። ቁርአኑ ላይ ግን ላሳያችሁ። ከዛ በኋላ ከአራት በላይ ያመነ ነፍስ ራሷን መስጠት ከፈለገች ለሱ ከምዕመናን ሌላ ከአራት በላይ ተፈቅዷል ሲባል ሴቶቹ ግር ብለው መጡ መሐመድ ጋር እኔ ሲሉ አይሻ ታዘበችና ሴቶች አያፍሩም እንዴት ነው እሱ ለወንድ ራሳቸውን አሳልፈው የሚሰጡት አለች። ሐዲስ ላይ ነው አሳያችኋለሁ እሱን። አሁን ቁርአኑን ጨርስ። ከዛ በዚህን ጊዜ ኦኬ ሙሐመድ በዚህ ይሄንን መሰረት አድርገው ቁርጡቢ ምን ይላል? ሙሐመድ ሚስትህን ካያት ዞር ብሎ ከወደዳት ባልየው ምንም ሳያቅማማ ሚስቱን ለሙሐመድ መስጠት አለበት። ለሙሐመድ ከተሰጡ ፕሪቪሌጆች ውስጥ ሙሐመድ እንደ ሌሎቹ ይሄ ጥሎሽ ሳይሰጥ ማግባት ተፈቀደለት። እነኚህ ነገሮች ወደ 15 ጥቅማ ጥቅሞች በዚህ ጋር የተያዙ ተሰጡት ለሙሐመድ አሁን። ስለዚህ አንተ ሚስት ጋር ስትሄድ ሙሐመድ ዞር ብሎ ካያት ደስ ካለችው ማስረከብ ግዴታ ሆነ። ከዘይድ ጋር ተያዘ ማለት ነው። ከዛስ ወንዶቹ ምን አሰቡ? ሐዲስ ላይ አለ፣ እሱን አሳያችኋለሁ። ተፍሲር ላይም አለ። ሚስቶቻችንን ሙሐመድ እየወሰደ ካለ በህይወት ስለዚህ ያለን አማራጭ አነስተኛዋ አይሻ ነች፣ እሱ ሲሞትም ቢሆን እናገባታለን ማለት ጀመሩ ቤት ውስጥ። ማለትም የሰርጉ ለታ ዘይነብን የሚያገባለት። ከዛ ቁጭ ብለው ሲወያዩ ሙሐመድ ተንቆራጠጠ፣ ወጣ፣ ሚስቶቹ ጋር ሄደ፣ ሁሉንም አያቸው፣ ጠየቀ፣ ሰላም ናችሁ አላቸው፣ ተመለሰ። 3 ጊዜ እንደዚህ ያደረገ። ሲያቸው 3 ሰዎች ቁጭ ብለው እየተጫወቱ ነው። ከዛ በጣም ተናደደና አላህ እንዲህ ብሏል አለ፣ እናንተ ሰዎች አላህ ወደ ነቢዩ ቤት ሳትጠሩ እንዳመጡ፣ ከተጠራችሁ ምግብ ከበላችሁ በኋላ ወዲያውኑ ተቤቱ ተበተኑ፣ ለወግ የምትጫወቱ ሆናችሁ ቤቱ አትቀመጡ። ይሄ ነቢዩን ያስቸግረዋል። ሙሐመድ አይናፋር ነው፣ አላህ አያፍርም። ሚስቶቹን መቼም ቢሆን እንዳታገቡ፣ ሚስቶቹን ቢሞትም በህይወትም እያለ እንዳታገቡ አይቻልም፣ ይሄ ከባድ ኃጢአት ነው ብሏል አላህ አላቸው። ከፍ አድርገው ቁጥር 53 ላይ ያው ላንበብላችሁ አልኩትን። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ሲሆን ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ እንዳትገቡ አለ። ምክንያቱም እሱ የሰው ቤት ገብቶ ነው ሚስቱን ዘይነብን አይቷት የወሰደው። እነሱም እሱ ቤት የሚገቡ ከሆነ ይሄ ሰርጉ ለታ ነው፣ ዘይነብን ያገባለት የተካሄደ ነው። ቁጭ ብለው ሲጫወቱ እሱ ሰው ቤት ሄደው ነው ሚስቱ ያን የነጠቀው። ቤት እንዳትገቡ ነው። ኦኬ፣ ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወቅ ቁጭ ብለው ሲጫወቱ እኮ ነው ሲጫወቱ። ይህንን አልሚቅባስ ሚን ተፍሲር ኢብን አባስ 3 ሰዎች ይላቸዋል። አይሻን ስለማግባት እየተጫወቱ ነበረ። በቃ ሙሐመድ ያለን ተስፋ ካሁን በኋላ ሙሐመድ የኛ ሚስት አይቶ ከወደዳት መስጠትኛ ግዴታችን ከሆነ ያለን አማራጭ በቃ ሙሐመድ ሲሞት አይሻን ማግባት ነው ብለው እየተጫወቱ ነበር ይላል። እሺ እንቀጥል።
ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ከቤቱ በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ራሱ እኮ ነው እየነገራቸው ያለው። አላህ ነው ያለው። ነቢዩ ያፍራል ብሏችኋል። ራሱ እኮ እየነገራቸው ነው። ልክ እንደዚህ ማለት እኮ ነው። ኢየሱስ እንዲህ ብሎኛል። እፎይ ያፍራል፣ ኢየሱስ ግን አያፍርም። ቲክቶኬ ላይ ምን ትሰራላችሁ? ውጡ ከቲክቶኬ ብሏል። እኔ አይደለሁም ያልኩት፣ ኢየሱስ ነው ያላችሁ። እኔ አይናፋር ነኝ፣ ቤቴ እንዳመጡ ብሏል። እኔ አይደለሁም ያልኩት፣ ኢየሱስ ነው ያላችሁ። እኔ አይናፋር ነኝ፣ እኔ አልናገርም እንደዛ ብዬ እንደማለት እኮ ነው። ይኸው በተመገባችሁም ጊዜ ወዲያውኑ ተበተኑ፣ ለወግ የምትጫወቱ ስትሆኑ አትቆዩ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል። ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ፣ ትንሽ ከፍ አድርገው፣ ከመጋረጃ ኋላ ሆናችሁ ጠይቋቸው። ሙሐመድ የዘይድን ሚስት ሊያናገር ሲሄድ መጋረጃው ገለጥ ሲል ነው ሰውነቷን ያያት። መጋረጃው አልተሸፈነም ነበር። ስለዚህ ምን አለ? አሁን እሱ ምን አይነት ትእዛዝ ሰጠ? ዕቃንም ለመዋስ በመጣ ካሰባችሁ ምን መሆን አለባችሁ? ውጭ ሆናችሁ እንጂ ከመጋረጃ ፊት ለፊት መምጣት አትችሉም። ሚስቶቼን ማየት አትችሉም ነው። ኦኬ ቀላል። እሺ ይሁን። ይህ ለልቦቻችሁ ለልቦቻቸውም የበለጠ ንጽህና ነው አለ። የአላህም መልእክተኛ፣ በደንብ አስተውሉ፣ የአላህም መልእክተኛ ልታስቸግሩ ሚስቶቹንም፣ ቅድም ያልኳችሁ ሚስቶቹንም ከእርሱ በኋላ ምንጊዜም እንድታገቡ ለእናንተ አይገባችሁ። ይህ አላህ ዘንድ ከባድ ኃጢአት ነው። አሁን ሙሐመድ ምን አይነት ፕሪቪሌጅ ተሰጠው? የአንተ ሚስት ካየ ማግባት ይችላል። አንተ ግን የሱ ሚስት ማግባት አትችልም። ቢፈታትም ቢሞትም ማግባት አትችልም የሱ ሚስት። አያችሁ እንዴት እንዳሰራቸው። ይሄንን ህግ መጣስ ይቻላል ወይ? ይሄን ህግ መሻር ይቻላል ወይ? ይሄው ምዕራፍ ቁጥር 36 ላይ አላህና ነቢዩ የደነገጉትን ለማናችሁም መለወጥ የለም አለ። ታሪኩ ይሄን ይመስላል። በሐዲስና በተፍሲር ካስደገፍነው ደግሞ ራሱን የቻለ ድራማ ይሆናል። ይሄ ቁርአኑ ነው። እዚህ ላይ ተቃውሞ ያለው አለ። ዩቱብ ላይ ያላችሁ ሰላም ናችሁ? የዩቱብ ሰዎችን ሰላም በልልኝስ። ቆስቴ ቃል ዩቱብ ላይ ቲክቶክ ላይ ያላችሁ ገብቷችኋል? ታሪኩ ቲክቶክ ላይ ያላችሁ በደንብ ታሪኩ ገብቷችኋል? ከገባችሁ አንድ ቁጥር፣ ካልገባችሁ ለቁጥር ጻፉልኝ። ታሪኩ ፍሰቱ በደንብ ገብቷችኋል? ያልኩበት ያስረዳውበት እያንዳንዱ ቁርአኑ ክፍል እንዴት እንደተያያዘ እያችሁታ ገብቷችኋል? ኤኒበል ማንኛውም ትክክል አይደለም የሚል ቻሌንጅ ላይ ያደርገኝ ይችላል። አንዲት ውሸት ተገኝቶበታል የሚል ቻሌንጅ ላይ ያደርገኝ ይችላል። በሐዲስና በቁርአን አልሄድኩበትም። በሐዲስና በተፍሲር አልሄድኩበትም። በሐዲስና በተፍሲር ደግሞ ብዙ ነገሮች ይዟል። ይሄ ቁርአኑ ላይ ብቻ ያሳየዋችሁ ተቁርአኑ ብቻ ነው። ዩቱብ ላይ ያላችሁ ገብቷችኋል? ዩቱብ ላይ ያላችሁ ዩቱብ ላይ አሉ። እስቲ ያሳየን። ዩቱብ ላይ ገብቷችኋል? ታሪኩ በደንብ ተረድተውታል? ትምህርት እንዲሆንላቸው ነው። ዩቱብ ላይ ያሉት ገብቷችኋል? አሳየን እስኪ ቃል ቢኒ እንኳን ደህና መጣ። እሺ እሺ ዩቲዩብ ላይ እሺ ሚዩት ነህ። የአንተ ኔትወርክ ትክክል አለ ማለት ነው። እስኪ አሁን አንሳው።
ሚዩት ነው። ኦራይት ያ እስኪ ዩቲዩብ ላይ እንግባና ዩቲዩብ ላይ እናሳያቸው። ዩቲዩብ ላይ ብሎ ለምንድነው ስትሪም የሚያሳይ? ኦኬ ዋቺንግ ላይ ኮሜንቶችን አላመጣለኝ ምን እንደሆነ አላውቅም። ኮሜንቶችን ኔትወርክ የለ ኧረ አላውቅም እኔ እንጃ። ኮሜንቶችን ማምጣት ነበረበት አላመጣልኝ። ቆስ የቴክኖሎጂ ሰው ምንድን ነው? አይ ኔትወርክ ነው የሚሆነው። እኔ ጋር መጣልኝ አሉ። እየሰማችሁ ነው? አንዳንድ እየጻፉ ነው። ኔትወርክ ነው። ውጣና ነገር አንተም በል። አንዳንድ እየጻፉ ነው። ገብቷቸዋል በደንብ ማለት ነው። በሐዲስና በተፍሲር የሄድንበት እንደሆነ ምን ያህል ገራሚ ታሪክ እንደሆነ ምን ያህል ጭዌ እንትን እንደተጫወተባቸው በጣም እንግዲህ መጽሐፍ ቅዱስ ሲናገር ንጹህና ቅዱስ የሆነው ሃይማኖት እናት አባት የሌላቸው ማክበር፣ እነሱንም ደግሞ መንከባከብ፣ እነሱንም ደግሞ ወላጅ አልባ የሆኑትን እንደ አባት ማየት ነው። ሙሐመድ ግን ምንድነው ኮምፕሊት አብሩጌት ያደረገው የከለከለው ምንድነው? ወላጅ አባት ያላቸውን ጭራሽ ወላጅ አልባ ማድረግ ነው። ይሄ ደግሞ ከመጽሐፍ ቅዱስ ጋር ኮምፕሊትሊ የሚጣረስ ነው። ከመጽሐፍ ቅዱሳችን አስተምሮ ጋር የሚጣረስ ነው። ሌላኛው ሜይ ቢ መጽሐፍ ቅዱስ መክፈት ከቻልክ ቃል ያ ወደ 680 ሰዎች ዩቱብ ላይ ገብቶናል፣ በጣም ገብቶናል የሚል ኮመንት እያየን ነው። ስለዚህ ተረድተውታል ማለት ነው። አንዳንድ ቁጥር እየጻፉ ነው፣ እንደገባቸው እየነገሩ ነው ዩቱብ ላይ። ያ አንዳንዴ ካልገባችሁ በደንብ እንዲገባችሁ ነው ታሪኩ። በደንብ እንደዚህ ተተረዳችሁት ገባችሁ። ማንም ቻሌንጅ አያደርጋችሁም። ከዛ በኋላ ማንም ቻሌንጅ አያደርጋችሁም። አትሊስት ፍሰቱን ቁርአን ላይ ብቻ ነው ያሳየኋችሁ። ይሄን ደግማችሁ በደንብ ስሙት። ከዛ ደግሞ በራሳችሁ ሪሰርች ስሩ። መረጃዎችን ደገማችሁ ዩቱብ ላይ ያዳምጡትና ሪሰርች ስሩበት። እኔ አሁን የቁርአን ፓርት ብቻ ነው ያሳየኋችሁ። በተፍሲር እና በሐዲስ ደግሞ ሲብራራ እጅግ በጣም ብዙ የሙሐመድ ያደረጋቸው ሄዶ ቀሚሷ ሲገለብ እንዴት ሰውነቷን እንዳየ፣ ዘይድ እንዴት እንደሆነ ኢቨን ዘይድን ሄዶ ራሱን ሚስትህን ሂድና እኔ እንደምፈልጋት ንገራት ሲለው ዘይድ ሄደ። በቃ ቅር ብሎት ሄደና ምስኪን ዘይድ ሚስቱን ለአባቱ ሊድር ማለት ነው። አያት ሲያያት አላስቻለውም። በቃ ውበቷ ማረከኝ ይላል፣ መናገር አቃተኝ ይላል። ሙሐመድ አባቴ ይፈልግሻል፣ ሊያገባሽ ነው። ሚስቴ አባቴ እኮ ሊያገባሽ ነው ማለት አልቻለም። ሐዲስ ላይ ያለ እናየዋለን ይህንን እና አልቻልኩም መናገር ይላል። ወዲያው እንዲያይቻት እግሬ ማየት ጀመርኩ ይላል። እሷን ቀና ብዬ ማየት ስላልቻልኩ እግሬ ማየት ጀመርኩ ይላል። ሐዲስ ነው ይሄ፣ ተፍሲርም አይደለም። ሳኪክ የሆነ ዋና ግን ቁርአኑ ላይ ያለው በደንብ እንዲገባችሁ ስለፈለኩ ነው። ቁርአኑ ላይ ያለውን በደንብ ከገባችሁ ሐዲሱን እናመጣላችኋለን። ሜን ፓርቱ ቁርአኑ ላይ ያለው እኔ የምፈልገው ሞሮፍ ቁርአንን በቁርአን መፈሰር ነው የምፈልገው። ከዛ በኋላ በነገራችን ቀጥልሽ የተናገርከው ነገር በሙሉ ታሪኩን ማለት ነው እያንዳንዷን ቃል በቃል ቁርአኑን የፈሰረበትን እፎይ እዚሁ የከፈትኩላችሁ መጽሐፍ ላይ ገጽ 622 ጀምሮ በጣም እያንዳንዱ ቁጥር እያስቀመጠ የተናገረው ከቁጥር 4 ከቁጥር 3 ጀምሮ እንደው በጣም ረጅም ስለሆነ በጣም የከበደኝን እኔ ሳነበው በጣም ፊል ያደረኩበትን እስኪ ላካፍላችሁ። እዚሁ መጽሐፉ ላይ የመሐመድ እንግዲህ ይሄ መጽሐፍ የሚባለው ወደ 1000 ፔጅ ያለው ነው። የዓለማቱ እዝነት ተብሎ የተጠቀሰ መሐመድ አዛኝ ሩህሩህ የዓለማት እዝነት ተብሎ የተጠቀሰ ነው። ኢማጂን ሚስታችሁን ሄዳችሁ እንደማገባት አንተ ንገራት። አስቡት፣ በጣም ከባድ ነው። ሄደህ አንተ ሌላ ሰው እንዲያገባት ሄደህ ሽምግልና ስትናገር በጣም ከባድ ነው አይደል? ይሄንን ቃል በቃል እዚህ ላይ በድፍረት ጽፈውታል። ያው ነብዩና ዘይነብ ጋብቻ በሚለው ቶፒክ ላይ ገጽ 627 ላይ ዘይነብ የቆይታ ጊዜዋን እንደጨረሰች የአላህ መልእክተኛ ዘይድን ሂድና እኔን አውሳት በማለት አዘዙት። ይህ ማለት እኔ እንደማገባት አሳውቃት ማለታቸው ነው። ዘይድ ረዲያለው እንደታዘዘ ወደ እርሳቸው ሲሄድ ሊጥ እያቦካሽ ነበረ። ከዚያ በፊት ሊጥ እያቦካሽ ነበረ እና ቀና ስትል አልቻለም። ከዛ ግርግሩ ማየት ጀመረ። ምዞት እንግዲህ ሚስ አስቡ፣ ሊጥ እያቦካሽ ነው። ሲያያት በቃ በጣም አልቻለ። ልቡ ፍስስ አለበት።
አባቴ የነበረው ሚስቴ የነበርሽው ሊያገባሽ ነው ብሎ ማለት አልቻለም። ሙሐመድ ድንገት መጣበት፣ አላመነውም። ሙሐመድም ድንገት መጥቶ የዛኑ ሰርጉን አደረገ። ሳንብበው ላንብብላችሁ። በጣም አስደንጋጭ ነው ጌታ በሚያውቀው እና እሺ። ከዛ ሊጥ እያቦካች ነበረ። ከዚህ በፊት በነበረችበት ትስስር ሀፍረት ስለያዘው ከዚህ በፊት በነበራቸው ትስስር ሀፍረት ስለያዘው ሊያያት አልፈለገም። ስለሆነም ወደ እርሷ ሀፍረት አይደለም ይላል፣ ሀፍረት ሳይሆን ውበቷን ይላል። ውበቷ ምኗ ልቤን አስደነገጠው ይላል። እና ቀና ብዬ ላያት ስላልቻልኩ ግርግሬ የማይጀመርኩኝ ተልኮ ለአባቱ አባቴ ሚስቴ ሊያገባሽ ነው ማለት ስላልቻለ በቃ ሸመቀቀው። ያ በነገራችን ላይ ማስተካከያ በጣም አስተካክለው አሰማምረው ያመጡት ነው። ከዛ ሊያያት አልፈለገም። ኢቭን ኢፍ በዚሁ ራሱ እንደማያስኬዳቸው ስለማያስኬድ ስለሆነም ወደ እርሷ በመቅረብ ጀርባውን ከሰጣት በኋላ ዘይነብ ሆይ ደስ ይበልሽ አላት። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ሊያገቧት እንደሆነ ነገራት። እርሷ ግን በጉዳዩ ከአላህ መመሪያ እስክታገኝ ምንም እንደማታረግ ገለጸች። ከዚያም ቤቷን ውስጥ ገብተው እየሰገደች ዱዓ አደረገች። ብዙ ሳይቆይ ነቢዩ እሷን እንዲያገቡ በቀጥታ የሚያዘው አንቀጽ ወረደ። ወዲያው ነው በቃ። ከዛ ነብዩ ወደ እሷ ገቡ። መህሯን 400 እኮ ወዲያው መሐመድ መጣ እኮ መሐመድ ወዲያው መጣ አለ እሷ ጋር ቁርአኑ አወረዳለ። እንትን እኮ ነው ስላላመነው እኮ ነው ሂድና ሚስትህን እኔ አገባታለሁ በልና ንገር የሚለው ገባ። ከዛ ሄዶ ይነግራታል አይነግርም ምናምን የሚለው ስላላሳመነው መሐመድ ወዲያውኑ ተከትሎ ከኋላ መጣ። አንደኛው ሐዲስ ላይ ድንገት ነው የመጣው የሚለው ወዲያውኑ ተከትሎ መጣ። ሂድና ዘይነብ ሚስት የነበረችውን እኔ አገባታለሁ፣ ሂድና አባቴ ያገባሻል በላት አለና አላስቻለውም። ተኋላ ተከትሎት ሄደ። ሄደን ሳንብበው ከዛ በኋላ እንግዲህ ገባ አገባት። መሐመድ ደገሰ። ከዛ በኋላ መጽሐፍ የታወቁ የሲራ መጽሐፎች የሚያስቀምጡትን ያስቀምጥና ከዚህ በመቀጠል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዘይነብ ጋር ያደረጉት ጋብቻ ከጀርባው ያዘለው ጥበብ በዝርዝር ለመፈተሽ እንሞክራለን ይላል። ኢማጂን ከዚህ ትዳር ውስጥ አሁን ጥበብን በዝርዝር ስንፈትሽ ማለት ነው በጣም የሚነሳው አርጊመንት which is በጣም ሌም የሆነና ነንሴንስ የሆነ ነው። ያን በደዋል መጽሐፉን ሳነበው ለምሳሌ ጉዲፈቻ ልክ ዘይድ ቅድም ምን ብለናቸዋል? በአባቱ ይጠራ ነበር አይደለ? የወላጅ አባትን ስም ስለሚያጠፋ ለዛ ተብሎ ነው እንዴ በአባቱ ስም እየተጠራ መጠራት። የወላጅ አባቱ ስም አለማጥፋት እኮ ይቻላል፣ ማሳደግ ይቻላል አይደለ? ስሙን ስለሚያጠፋብን በዚህ የተነሳ ምን ብሎታል? አላህ መቀየር ፈልገዋል። ትልቁ ነገር ግን ልትማሩ ፈልገው ከመሐመድ በፊት አረቦች እንደዚህ አይነት ባህል ነበራቸው። አንድ ሰው ልጁ የሞተበትን አንስቶ ማሳደግ ይችል ነበር፣ በስሙ ይጠራ ነበር። ያንን ባህል ሁሉ መሐመድ አጥፍቶታል። እዚህ ላይ ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም የቀድሞ የዘይነብን ረዲየላሁ ባል ዘይድን ወደ እርሷ በመላክ ሊያገቧት እንደሚፈልጉ እንዲነግራቸው ያደረጉት ሆን ብለው ነው ብሎ ያስቀምጡታል። ማን ኢብን ሀጀር አላህ ይዘንላቸውና ነብዩ ሰለላሁ ዐለይሂ ወሰለም ይህን ያደረጉት ምናልባት መናፍቃን መሐይባን ዘይድ ረዲየላሁ ዘይነብን የፈታት ተገዶ ነው የሚለውን አባባላቸውን ፉርሽ ለማድረግ በራሱ ፈቃድ የፈታት መሆኑን ለማሳየት ነው ይላሉ። ዋው በጣም ከባድ የሆነ ትምህርት ነው የተማራችሁት ከዚህ። የገዛ ልጁን ይላል የገዛ አባት ሆነ የገዛ ሚስቱን ዘመዱን ለማግባት ያወረደውን አሳይቻችኋለሁ። አንደኛ ዜነብ የመሐመድ ያክስት ልጅ ነች፣ አይቻልም ነበር ዘመድ ማግባት። አላህ መገለጥ አመጣልኝ፣ ያክስቶች ልጅ ማግባት ትችላለህ ተብያለሁ አለ። የዜነብ አባት የዘይድ አባት ነህ ሲባል አላህ መገለጥ አመጣልኝ፣ የማንም የወንድ ልጅ አባት አይደለህም ተብያለሁ አለ። ኧረ ወንጀል ነው ኃጢአት ነው ሲባል አይ አላህ መገለጥ አመጣልኝ፣ ኃጢአተኛ አይደለህም ብሎኛል አለ። ኧረ ይሄንን ነገር አሻሽል ለውጥ ሲባል መሐመድና አላህ የደነገገው ለውጥ የላቸውም አለ። ከአራት በላይ ሆኑብህ እኮ ዜነብ አምስተኛ ነች ሲባል ከምዕመናን ሌላ ለአንተ ፈቅጄልሃለሁ ከአራት በላይ ማግባት ተብያለሁ አለ በዛው ዕለት። እና ከዚህ በፊት እኮ ግን አባቱ ትባል ነበር ሲባል ያኔ ባለማወቅ አባት ተብለህ የተጠራው ተሽሯል። አሁን ግን ወደፊት ተተባለ ነው ኃጢአት የሚሆነው፣ የበፊቱ ኃጢአት አይደለም አለ።
የሰርጉ ዕለት ቤት ቁጭ ብለው ሲጫወቱ ያመነ ሴት ሁሉ ባልየው ከባል ጋር ያለችንም መሐመድ ካያት ማግባት ይፈቀድለታል ሲባል ወንዶች እንዴ ነገ እኮ የኔ ሚስት አይቶ ከወደዳት እኮ ይወስድብኝ ነው። ስለዚህ እኛ ያለን አማራጭ መሐመድ ሲሞት የሱ ሚስት መውሰድ ነው ተብለው ሲነጋገሩ መገለጥ መጣልኝ አለና የመሐመድ ሚስቶች መሐመድ ከሞተ በኋላ እንኳን ማግባት አትችሉም ብሏል አላህ አለ። ዘይነብን እኮ መሐመድ ያገባት የወሰዳት የተመኛት መጋረጃ ግልጥ ሲል ሰውነቷን አይቶ ነው ብለው ሲነጋገሩ ማናችሁም እቃ ለመዋስ እንኳን እኔ ጋር ከመጣችሁ ከመጋረጃ ኋላ እንጂ ከመጋረጃ ፊት ለፊት መታችሁ ሚስቶቼን ማየት አትችሉም ማለት እንዳላጠራቸው። ይህንን ያልኳችሁ በሞላ ያዙ ጥቅሶቹን ሱራ 33 ሱረቱ አዛብ ላይ ነው ሁሉም ያሉት ጥቅሶቹ። ሱራ 33 4ኛው አያና 5ኛው አያ ላይ አስቀድሞ አባት ተብሎ ይጠራ ነበረ፣ ካሁን በኋላ እንዳትጠራ የሚለውን ህግ አወረደ። ሙሐመድና አላህ የደነገጉት ማናችሁ መለወጥ አትችሉም ሲል ሱረቱ አዛብ ሱራ አዛብ 36ኛው አያ ላይ አወረደ። የዘይድን ሚስት በልብ ውስጥ ፈልጎ አላህ እንዳገባው ሱራ 33 37 ላይ አወረደ። ይሄ እኮ ወንጀል ነው ኃጢአት ነው ሲባል ኖ ኃጢአት ወንጀል አይደለም ብሎኛል አላህ ይሄ የሚል ሱራ 33 38 ላይ አወረደ። እኮ አንተ አባቱ እኮ ነህ በሱ ነው